ሰላም ውድ የጤና ሜዲስን የዩቲዩብ ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሚኪያስ ነኝ። ዛሬ ደግሞ ስለ መስኩሎስኬለታል ሲስተም እንዴት ኤግዛማይን ማድረግ እንችላለን፣ እንዴት ሂስትሪ ወስደን ፊዚካል ኤግዛሚኔሽን መስራት እንችላለን መስኩሎስኬለታል ሲስተም ላይ ስለሚለው ነው ዛሬ ፕሬዘንት ላደርግላችሁ ያሰብኩት ማለት ነው። እነዚህ ኦብጀክቲቮች አሉን መስኩሎስኬለታል ሲስተም ላይ ኤግዛማይን ስናደርግ ፊዚካሊ ማለት ነው። እነዚህን ኦብጀክቲቮች በመንተራስ ማለት እነዚህን ኦብጀክቲቮች ፎሎ በማድረግ ነው ማለት ነው። ባይ ዘ ኤንድ ኦፍ ዚስ ቻፕተር ዘ ስቱደንት ሹድ ቢ ኤብል ቱ ኤክስፕሌን ዘ ኢምፖርታንት አስፔክት ኦፍ ሂስትሪ ቴኪንግ ኢን ሪሌሽን ቱ መስኩሎስኬለታል ዲስኦርደር። መስኩሎስኬለታል ሲስተም ከ11 ሲስተሞች አንዱ ነው። ይህም መስኩሎስኬለታል ሲስተም ባይ ኤኒ ሚንስ ኤኒ ፓቶሎጂ ሲያጋጥመው ማለት ነው ዲስኦርደር ይኖራል ማለት ነው። ማለት እንደ ማንኛውም ሲስተም እዚህ ሲስተም ላይም የተለያዩ በሽታዎች አሉ ማለት ነው፣ ፓቶሎጂዎች አሉ። እነዛን ፓቶሎጂዎች ከምን ጋር ማዛመድ አለብን ማለት ነው? እንዴት ነው እነዛን ፓቶሎጂዎች ለማከም ለማወቅ ማለት ነው ሂስትሪ እንዴት ነው የምንወስደው ማለት በአሁኑ ጊዜ አንድ ዶክተር 80 እስከ 85% የሚሆነውን ማወቅ ይችላል ማለት ነው። በምን ሂስትሪ ጉድ የሆነ ጥሩ የሆነ ሂስትሪ ኮምፕሌት የሆነ ሂስትሪ በመውሰድ እስከ 85% የሚደርሰውን በሽታውን የማወቅ ቻንስ ይኖረዋል ማለት ነው። ብዙ ጊዜ በእኛ ሀገር ሊሆን ይችላል ወይንም ወደ ገጠሩ አካባቢ ደግሞ ስፔሻሊ ላብራቶሪ ሴታፕ በማይመቻችበት ሁኔታ ማለት ነው። በዛን ጊዜ ጥሩ የሆነ ሂስትሪ መውሰድ ጥቅም አለው ማለት ነው። ኢንተርፕሬት ስፔሲፊክ ሂስትሪ ፕሬዘንትድ ባይ ዘ ፔሸንት። የወሰድነውን ሂስትሪ ደግሞ ምን ማድረግ አለብን? ሪፖርት ማድረግ አለብን። ኢንተርፕሬት ምን ማለት ነው? ትንታኔ የሆነ ሂስትሪ ልንወስድ እንችላለን። ለዛ ለወሰድነው ሂስትሪ ኢንተርፕሪቴሽን ያስፈልጋል ማለት ነው። ሌላኛው ዲሞንስትሬት ቤዚክ ስኪልስ ኦፍ ፊዚካል ኤግዛሚኔሽን። ፊዚካል ኤግዛሚኔሽን ስንሰራ ቤዚክ ስኪሎች አሉ ማለት ነው የምንከተላቸው ያን ኤግዛሚኔሽን ለማድረግ የምንከተላቸው ስኪሎች ማለት ነው። እነዛን ስኪሎች ዲሞንስትሬት ማድረግ ማለት ነው። በምን በፔሸንት ሊሆን ይችላል፣ እዛው እርስ በርሳችን በጓደኛ ሊሆን ይችላል፣ ወይንም ደግሞ ዶል ላይ ሊሆን ይችላል። የተማርናቸውን ስኪሎች ምን ማድረግ ዲሞንስትሬት ማድረግ። ኢንተርፕሪቴሽንስ ኦፍ ፊዚካል ፋይንዲንግ ሪሌትድ ቱ ዘ ዲስኦርደር። ከዲስኦርደሩ ጋር በማገናኘት ያገኘነውን ፊዚካል ኤግዛሚኔሽን ስንሰራ ያገኘነውን ፋይንዲንግ ኢንተርፕሬት ማድረግ ማለት ነው። ፕራክቲስ ቴክኒክስ ኦፍ ኤግዛሚኔሽን ኦፍ ኢንጁርድ ሊምብ ኤንድ ኢንተርፕሪቴሽንስ ኦፍ ፋይንዲንግ ማለት ነው። የሆነ ኢንጁርድ የሆነ ትሮማ የደረሰበት ሊምብ ሊሆን ይችላል። ያንን ሊምብ ፊዚካሊ ኤግዛማይን አድርገን ያገኘነውን ፋይንዲንግ ሃው ቱ ኢንተርፕሬት የሚለውን ነገር ነው ማለት ነው። እዚህ መጨረሻ ላይ ታውቃላችሁ ተብሎ የሚታሰበው ማለት ነው። ዌን ዊ ጎ ቱ ኢንትሮዳክሽን ላይ ኢን ዘ ኬር ኦፍ ሰፈሪንግ ዘ ሄልዝ ፕሮፌሽናል ኒድ ኖት ኦንሊ ኖ ዘ ሳይንቲፊክ ኖሌጅ ኦፍ ሜዲሲን በት ኦልሶ ቴክኒካል ስኪል ኤንድ ሂውማን አንደርስታንዲንግ። እውቀት ማወቅ ብቻውን ሰውን ሊያክምልን አይችልም ማለት ነው። የሆነ እውቀት የሆነ አናቶሚ የሆነ ፊዚዮሎጂ የሆነ ፓቶሎጂ ስላወቅን ብቻ አንድን ሰው ህመሙን ልናውቀው አንችልም ማለት ነው። ምን ይጨመርበታል? ላይክ ሜዲሲን አርት ነው አይደለ? ከዛ ፈርዘርሊ ከዛ ወጣ ባለ መንገድ የተሻለ የሆነ ያጠያየቅ ስኪል ሊሆን ይችላል። ራሱን ችሎ አርት ነው ራሱን ችሎ ማለት ነው። ያ አርት ሊኖረን ይገባል ነው። ብቻውን ማወቅ ብቻ አንድን ሰው ሊያክምልን አይችልም ነው። ዘ ፕራክቲስ ኦፍ ሜዲሲን ዜርፎር ኮምባይን ቦዝ አርት ኤንድ ሳይንስ። ሜዲሲን ሁለቱንም ይዛል ማለት ነው። አርትም አለ ሳይንሱንም ማወቅ ያስፈልጋል ማለት ነው። ሁለቱንም አንድ ላይ ስናቅ ነው ማለት ነው የተሻለ በህክምናው ዘርፍ የተሻለ ሐኪም ወይንም ደግሞ በጤናው ዘርፍ የተሻለ የጤና ባለሙያ ልንሆን የምንችለው ማለት ነው። ኖሌጅ ኦፍ ዘ ሳይንቲፊክ ቤዝስ ኦፍ ሜዲሲን ሪፈር ቱ ዘ ቫስት ኢንፎርሜሽን ኦን ስትራክቸር አናቶሚ ፈንክሽን ፊዚዮሎጂ ኦፍ ቦዲ ፕሮሰስ ኦፍ ዲዚዝ ላይክ ባቶሎጂ ኤንድ ማይክሮባዮሎጂ ቴራፒውቲክስ ላይክ ፋርማኮሎጂ ኢዲሲ ዊች አር ለርንድ ኢን ዘ ፕሪክሊኒካል ይር ኦፍ ትሬኒንግ ማለት ትክክል። ስለነዚህ እነዚህ ጋር ያሉት ስለ እነዚህ ዲሲፕሊኖች ቤዚክ የሆነ ሳይንስ ትማራላችሁ ተብሎ የሚታሰበው ፕሪክሊኒካል ይር ነው ማለት ነው። ሞር አባውት አሁን
ስለ ሂስትሪ ቴኪንግ እና ፊዚካል ኤግዛሚኔሽን በደንብ ታውቃላችሁ፣ ልምምድ ታደርጋላችሁ ተብሎ የሚታሰበው ከሲ1 ጀምሮ ማለት ነው። ከክሊኒካል ይር 1 ጀምሮ ነው ማለት ነው። ወይንም ሆስፒታል ከሚኖረን አታችመንት ጀምሮ ነው ማለት ነው። The medical art is depicted in the skill of interviewing the patient to elicit important information, the ability of using the sense to identify sign of abnormality on the body, and the intuition and judgment to extract the relevant symptom sign and laboratory ዳታ ማለት ነው። ሶ ሜዲካል አርት የምንልበት ምክንያት ምን መሰላችሁ? አሁን ህክምናው የሚጀምረው አንድን ሰው ማከም የሚጀምረው ላይክ ያ ሰው ወደኛ የጤና ተቋም ሲመጣ ካገባቡ ጀምሮ ማለት ነው። ሰውየው አገባቡ ምን ይመስላል፣ ጌቱ ማለት ነው ምን ይመስላል፣ ላይክ ሴንስ ኦርጋናችንን በመጠቀም ላይክ የምንሰማው ነገር ካለ ላይክ ሰውየው ኢምፔን ከሆነ የሚያስመው ድምጽ አለ አይደል? ላይክ የሚሸተት ነገር ላይክ ሰውየው ፎል ስሜሊንግ ነገር ካለው ኤኒ ቁስል ኑሮት የሆነ የሚሸት ነገር ካለ ላይክ በማሽተት ሊሆን ይችላል። አይናችን በመጠቀም በማየት ሊሆን ይችላል። ላይክ ሴንስ ኦርጋናችን በመጠቀም ፈርስት የምናየው ነገር አለ ማለት ሰውየው ሲመጣ ጀምሮ ማለት ነው። ሶ ከዛ ነው የሚጀምረው። ላይክ አርት የምንልበት ምክንያት ለዛ ነው ማለት ነው። ከዛ ጀምሮ ላይክ የምንጠብቀው ነገር አለ ማለት ነው። የምንጠብቀው ፓቶሎጂ ይሄ ሰውዬ እንደዚህ ሊሆን ይችላል ያጋጠመው ብለን የምንጠብቀው ፓቶሎጂ አለ ማለት ነው። ሶ ከዛ ሰውየው ከመጣ በኋላ ደግሞ ሰውየውን ኢንተርቪው የምናደርግበት ጥያቄ የምንጠይቅበት ራሱን ችሎ ይሄ እውቀት ሳይሆን ላይክ አርት ነው ማለት ነው። ራሱን ችሎ ይሄ ጥበብ ነው ማለት ነው። ላይክ ሰውየውን በሚገባው ቋንቋ ጠይቀን ሰውየው ወደ ታመመበት በሽታ ለማወቅ የምንደርስበት ያ ነገር አርት ነው ማለት ነው። አርት ነው ማለት ነው። ሶ ሜዲሲን አርት ነው የምንለው ለዛ ነው። ሶ ሂስትሪ ቴኪንግ ያው እንደነገርኳችሁ ከ80 እስከ 85% የሚሆነው ዲያግኖሲስ ልንደርስ የምንችለው ጥሩ የሆነ ኮምፕሊት የሆነ ሂስትሪ በመውሰድ ነው ብያችኋለሁ። ሰክሰስፉል ትሪትመንት ኦፍ ኤኒ ሜዲካል ኮንዲሽን ኦር መስኩሎስኬታል ዲስኦርደር ቢጊን ዊዝ አን አኪዩሬት ሂስትሪ ማለት ነው። ትክክለኛ የሆነ ሂስትሪ ከመውሰድ ይጀምራል ማለት ነው። ሰክሰስፉል ትሪትመንት ኦፍ ኤኒ ሜዲካል ኮንዲሽን ላይክ መስኩሎስኬታል ሊሆን ይችላል። ማንኛውም ሲስተም ላይ ያለ ፓቶሎጂን ውጤታማ በሆነ መንገድ ለማከም ምን ያስፈልጋል ማለት ነው? ጥሩ የሆነ ትክክለኛ የሆነ ሂስትሪ መውሰድ ያስፈልጋል ማለት ነው። ዘ ስኪል ኦፍ ኢንተርቪዊንግ ፔሸንት ቱ ሪቪው ዘ ሪዝን ፎር ዘ ፕሬዘንቴሽን መስት ቢ ለርንድ ኤንድ ኮንስታንትሊ ፕራክቲስ። ይህን ደግሞ ስኪል ቀን በቀን ከእለት ተእለት ልናዳብሩ የምንችለው ነው እንጂ በአንዴ ልናውቀው የምንችለው ነገር አይደለም ማለት ነው። ሂስትሪ ቴኪንግ ቀን በቀን ከእለት ወደ እለት ላይክ ስሩ ኤክስፒሪየንስ የሚመጣ ነገር ነው ማለት ስሩ ፕራክቲሲንግ ስሩ ትሬኒንግ የሚመጣ ነገር ነው ማለት ነው። ዘ ሂስትሪ ሹድ ቢ ዶክመንትድ ኢን ክሮኖሎጂካል ኦርደር። አሁን ሂስትሪ ስንወስድ ለምሳሌ ፔሸንቱ ላይክ ስዌሊንግ ኒ ስዌሊንግ ቢመጣ ጉልበቱ ላይ አብጦ ቢመጣ ላይክ ከ10 ዓመት በፊት ሊሆን ይችላል ያበጠው። ሶ 5 years ago ደግሞ ፔሸንቱ ሰርጀሪ ተሰርቶ ሊሆን ይችላል። ኤንድ ኦልሶ 4 years ago ሌላ ሰርጀሪ ተሰርቶ ሊሆን ይችላል። ሶ እነዚህን ኢቨንቶች ማለት ነው ኢን ክሮኖሎጂካል ኦርደር ነው ሂስትሪ ላይ ማስቀመጥ ያለብን ማለት ነው። ሂስትሪ ላይ ማስቀመጥ ያለብን ዘ ሂስትሪ ዊል ጊቭ ኤ ዲፕ ኖሌጅ ኦፍ ዘ ፔሸንት ዘ ክሮኖሎጂ ኦፍ ፕሬዘንት disease describe the uniqueness of the complaint of the patient social and family background past illness contributing to the current problem that ይህ እነዚህ ነገሮች በአጠቃላይ ያው ሂስትሪ ቴክ ስናደርግ ሂስትሪ ቴኪንግ ላይ ልክ ላይክ ከአይደንቲፊኬሽን ጀምሮ ላይክ እስከ ፋሚሊ ሂስትሪ ድረስ ኮምፖነንቶች አሉት። ላይክ አይደንቲፊኬሽን ፕሪቪየስ አድሚሽን ምናምን እያልን ማለት ነው። ላይክ ቺፍ ኮምፕሊያንት ከዛ ቺፍ ኮምፕሊያንቱን ካራክተራይዝ ማለት ኤችፒአይ እያልን ማለት ነው። ሶ እነዛ ነገሮች ምን ይሰጡናል ማለት ነው? ሙሉ ለሙሉ ስለ ፔሸንቱ ዲፕ የሆነ ኖሌጅ እንድናቅ ያደርገናል። ስለ ፔሸንት ስለ ታካሚያችን ሶ የተለያዩ በሽታዎች ካሉ ስለነዛ በሽታዎች ክሮኖሎጂካል ኦርደር ልናቅ እንችላለን። ስለ በሽታ ስለመጣበት ኮምፕሌን ልናቅ እንችላለን። ሶ እነዚህ ነገሮች ያው ሂስትሪ ስንወስድ ሂስትሪ ቴኪንግ ላይ የሚኖሩ ኮምፖነንቶች ናቸው ማለት ነው። እነዛ ኮምፖነንቶች መጠየቃችን ደግሞ ለኛ የሚሰጠን ዋጋ ምን ነው ኢምፖርታንሱ ምንድነው የሚለው ማለት ነው። to proceed to examination of the patient without a good history will be like looking for an object in darkness like ቀጥታ ወደ ኤግዛሚኔሽን ወደ ፊዚካል ኤግዛሚኔሽን ጥሩ የሆነ ሂስትሪ ሳንወስድ ቀጥታ ብንገባ ምን እንደማለት ነው ማለት ነው። ላይክ የሆነ ጨለማ ላይ የሆነ እቃ ጠፍቶ እንደመፈለግ ማለት ነው። ሶ
ግዴታ ማለት ነው ፊዚካል ኤግዛማይን ለማድረግ ግዴታ ጥሩ የሆነ ሂስትሪ መውሰድ ያስፈልጋል ማለት ነው። ጉድ ሂስትሪ ሄልፕ ኖት ኦንሊ አዝ ኤ ክሉ ቱ ዘ ሩት ኦፍ ዘ ፕሮብለም በት ኦልሶ ሜክስ አን አክቲቭ ሰርች ኦፍ ሳይን ኦፍ ዘ ዲዚዝ ኦን ዘ ቦዲ ኦፍ ዘ ፔሸንት ፍሩትፉል ኢፈርት ማለት ነው። ኤግዛሚኔሽን ኦፍ ዘ ፔሸንት ኢንቮልቭ ዘ ዩዝ ኦፍ ሴንስ ኦፍ ሉኪንግ፣ ተቺንግ፣ ሂሪንግ፣ ስሚኒንግ። ሶ ፔሸንቱን ኤግዛማይን ስናደርግ እነዚህን ሴንስ ኦርጋኖቻችን ልንጠቀም ይችላል። ማየት ሊሆን ይችላል፣ መንካል ሊሆን ይችላል፣ መስማት ሊሆን ይችላል፣ ስሜል ማድረግ ሊሆን ይችላል፣ ማሽተት ማለት ነው። ሶ እነዚህን ሴንስ ኦርጋኖቻችንን ልጠቀም እንችላለን ማለት ነው። ያው ዛሬ ድምፄ ትንሽ ጉንፋን ይዞኝ ላይሰማችሁ ይችላል፣ ሶሪ እያልኩኝ ስንቀጥል ኬርፉል ኦብዘርቬሽንስ ኦፍ ዘ ቢሄቪየር ሙድ ኤንድ ስፒች ኩድ ፑት ሳም ላይት ኢንቱ ዘ ዲያግኖሲስ ማለት ነው። ላይክ ቢሄቪየር ከቢሄቪየር ከባህሪ ጋር ተያይዞ የሚኖር ኦብዘርቬሽን ደግሞ ለዲያግኖሲሳችን ራሱ ጥቅም አለው ነው። ሶ ላይክ ከጌቱ ጀምሮ አይደል ፊዚካሊ ኤግዛማይን የምናደርገው ጀነራል አፒራንስ ስታርቲንግ ፍሮም ጌት ማለት ነው። ሰውየው ካገባቡ አንጻር ሲገባ እንዴት ነው፣ ከዛ ባህሪው ደግሞ እንዴት ነው። ነጭናጫ ሂስትሪ ስንወስድ ማለት ነው እንዴት ነው ሰውየው ነጭናጫ ነው ምንድን ነው የሚለውን ነገር ላይክ ባህሪውንም መገምገም በጣም ወሳኝ ነው ማለት ነው። ዘን ዋን ካን ፕሮሲድ ቱ ኢንስፔክሽን ኦፍ ዘ ቦዲ ፓርት ኦር ሲስተም ቢፎር ፈርዘር ፓልፔሽን ዊዝ ዘ ሃንድ ኤንድ ዩዝ ኦፍ ኢኩፕመንት ኤዲንግ ኢን ዘ ኤግዛሚኔሽን። የምንጀምረው ምን ጊዜም ከኢንስፔክሽን ማለት ዘለን ፓልፔሽን ብንገባ ጥቅም አይኖረውም ማለት ነው። ላይክ ኦርደሮች አሉት አይደል። ላይክ አሁን ሲቪኤስ ላይ ሊሆን ይችላል፣ ሪስፓራቶሪ ኤግዛሚኔሽን ሊሆን ይችላል። ፓልፔሽን አይ ሚን ስታርቲንግ ፍሮም ኢንስፔክሽን ሶ ፓልፔሽን ኦስኩልቴሽን ኤንድ ፐርከሽን አለ አይደል። ሶ እዚህ ጋር ደግሞ የሚለየው ተርሙ ነው እንጂ ተመሳሳይ ነው የምንሰራው ነገር ማለት ነው። ላይክ ኢንስፔክት አረግነ ሶ ኢን ፕሌስ ኦፍ ፓልፔሽን ፊል ነው የሚሆነው ማለት ነው። መስኩሎስኬለታል ላይ ፊል እናደርጋለን። ሶ ፊል ካረግን በኋላ ሙቭ አለ ማለት ጆይንት ሙቭመንት ሙቭ እናደርጋለን። ሶ ሜዠር እናደርጋለን ማለት ላይክ በዛ ኦርደር ነው መስኩሎስኬለታል ኤግዛማይን የምናደርገው ማለት ነው። ዛባ ባራፕፉል በት ዊል ኖት ሂት ታርጌት ዊዛውት ክሪቲካል ቲንኪንግ። እነዚህ ከላይ የዘረዘርናቸው በሙሉ ሂስትሪ ቴክ ስናደርግ የምንጠቀማቸው ሜተዶች በሙሉ ብቻውን ጥቅም የለው ማለት ነው። ክሪቲካሊ ቲንክ ማድረግ ካቻል ያ ማለት ክሪቲካሊ ቲንኪንግ ሂስትሪ ስንወስድ የምናስባቸው ዲፈረንሻል ዲያግኖሲሶች አሉ። እነዛን ዲፈረንሻል ዲያግኖሲሶች ሩል አውት እና ሩል ኢን የሚያደርጉልን ሂስትሪ አስበን መሆን አለበት መጠየቅ ያለብን ማለት ነው። ላይክ እዛ ዲፈረንሻላችን ላይ ለመድረስ ማለት ነው። ትክክለኛው ዲፈረንሻላችን ላይ ለመድረስ ዲያግኖሲሳችን ላይ ለመድረስ ሩል አውት የሚያደርጉና ሩል ኢን የሚያደርጉ ሂስትሪዎችን እያሰብን መጠየቅ አለብን ነው። ኢት ኢንቮልቭ ኩዌሽን ዌን ቴኪንግ ሂስትሪ ዌን ፎርሚንግ ሊስት ኦፍ ፖሲብል ዲያግኖሲስ ኦር ዌን ፕላኒንግ ዲያግኖስቲክ ኦር ቴራፒውቲክ ፕላን ይላል። ሜኒ ሪሌቫንት ኩዌሽን ሹድ ቢ አስክድ አስ ኒድድ ቱ ክላሪፋይ ኤ ጊቨን ሲምፕተም። ብዙ ሪሌቫንት የሆኑ ኩዌሽን አሁን ሂስትሪ ቴክ ስናደርግ ለፓቶሎጂው ይጠቅመናል የምንላቸውን ሂስትሪዎች ብቻ ነው መውሰድ ያለብን ማለት ነው። ከዛ ውጭ ከሆነ ታካሚያችንንም ስለምናሰለቸው ሌላ መብቱን መጋፋት ነው የሚሆነው ማለት ነው። እሱም ሂስትሪ ለመስጠት ፍላጎት አይኖረውም ማለት ነው። ሶ መጠየቅ ያለብን ሪሌቫንት የሆኑ አስፈላጊ የሆኑ ጥያቄዎችን ነው ማለት ነው። ኢፍ ኤ ፔሸንት ኮምፕሌን ኦፍ ታይ ፔን ፎር ኤግዛምፕል ዘ ፎሎዊንግ ኩዌሽን ሹድ ቢ ራይዝድ ኤንድ ኒድ ቱ ቢ አንደርስቱድ ኢን ዲቴል ማለት ነው። ሶ ፔሸንቱ ለምሳሌ ታይ ፔን ቢመጣ ታፋይን አመመኝ ቢል ሶ ምን አይነት ሂስትሪ ምን አይነት ጥያቄ ትጠይቁታላችሁ ነው። ሶ አሁን ታይ ፔን ለምሳሌ ዱሬሽን ይኖረዋል። ምንጊዜም ኮምፕላይንት ዊዝ ዱሬሽን ነው። ሶ ያንን ካራክተራይዝ ማድረግ እንዴት ካራክተራይዝ ታደርጉታላችሁ ነው። ኮምፕሌንቱም ላይክ ኢትስ ስፔሲፊክ ሎኬሽን ሊሆን ይችላል። ሎኬሽኑ የት ነው? ካራክተር ኦፍ ዘ ፔን የፔኑ ካራክተር ምን አይነት ፔን ነው? ፍሪኩዌንሲው ጧት ነው ማታ ነው? ስሩ ዘ ሆል ዴይ ነው? ዱሬሽን ኤንድ ቫሪዬሽን ኦፍ ዘ ፔን ኢፍ ኤኒ አግራቬቲንግ ኦር አግራቬቲ ፔኑ የሚያባብሰው ምንድን ነው? ሪሊቭ የሚያደርገው ላይ አሁን ለምሳሌ ኦስቲዮ አርትራይተስ ሩማቲክ ሩማቶይድ አርትራይተስ ኦስቲዮ አርትራይተስን ስናይ ላይክ ኦስቲዮ አርትራይተስ አሁን ፔን የሚኖረው ስሩ አክቲቪቲ ሲያደርጉ ነው ማለት ነው። ሶ ልክ በዛ አይነት መንገድ እንጠይቃለን ማለት ዲስትሪቢዩሽን ኦር ራዲዬሽን ኦፍ ዘ ፔን ፔኑ ራዲዬት የሚያደርገው ወዴት ነው?
የሚለውን ነገር ማለት ነው። ከዛ ሴቬሪቲውን ልንጠይቅ እንችላለን። ሶ በዚህ አይነት መንገድ ነው ማለት ነው የምንጠይቅ። አዘር ኩዌሽን ሹድ ቢ ኢንክሉድድ ቱ ኖ ኢፍ ዘ ፔን ወዝ ኮዝድ ባይ። ሌላ ጥያቄዎችን ምንጠይቅ እንችላለን። ለምሳሌ ትሮማ ከሆነ ማለት ነው። ትሮማ ከሆነ ካይንድ ኦፍ ዲግሪ ኦፍ ትሮማውን ልንጠይቅ እንችላለን ማለት ነው። ካይንድ ኦፍ ትሮማ ምን ይመስላል? ትሮማው ምንድነው? ኦልድ ነው ወይስ ሪሴንት ነው የሚለውን ነገርም ምክንያቱም ማኔጅመንቱ የተለያየ ስለሆነ ማለት ነው ልንጠይቅ እንችላለን ማለት ነው። ሶ ስፔሲፊክ ኩዌሽን አባውት መስኩሎስኬለታል ሲስተም ሹድ ኢንክሉድ ዘ ቲዮሪ ኤንድ ኢላቦሬሽን ኦን ዘ ፎሎዊንግ አስፔክት። መስኩሎስኬለታል ሲስተም በእነዚህ ሲምፕተሞች ሊመጡ ይችላሉ፣ ፕሬዘንት ሊያደርጉ ይችላሉ። ላይክ ፔን ሊሆን ይችላል፣ ስቲፍነስ ሊሆን ይችላል። ስቲፍነስ ማለት እዛው ክርር ማለት ማለት ጆይንቱ አልጣጠፍ አልዘረጋ ማለት፣ ላይክ ስዌሊንግ ሊሆን ይችላል፣ ሎክ አድርጎ ሊሆን ይችላል፣ ጆይንቱ ቆልፎ ሊሆን ይችላል፣ ዲፎርሚቲ ሊሆን ይችላል፣ ላይክ ኤኒ ትሮማ ኑሮ ሊሆን ይችላል። በዛ አማካኝነት በእነዚህ እና ሌሎችም ሊኖሩ ይችላሉ። በእነዚህ ሲምፕተሞች መስኩሎስኬለታል ሲስተም ፕሬዘንት ያደርጋሉ ማለት ፔሸንቶቹ ማለት ነው። ፊዚካል ኤግዛሚኔሽን ኢን ፕራክቲስ ዘ ኤሪያ ኦፍ ኢንተረስት ፎር መስኩሎስኬለታል። አሁን መስኩሎስኬለታል ሲስተም በውስጡ ምን ይይዛል ስንል ወይንም ኤግዛማይን ልናደርጋቸው የምንችለው ጆይንቶች አሉ። ጆይንት እና ጆይንት ሰፖርት አድርገው የሚገኙ ስትራክቸሮች፣ መስሎች ሊሆን ይችላል፣ ነርቮች ሊሆን ይችላል፣ ቦኖች ሊሆን ይችላል፣ ላይ ኢንክሉዲንግ ስፓይናል ኮርድ ስፓይን ማለት ነው። እነዚህን ይይዛል ማለት ነው። እነዚህን ኤግዛማይን እናደርጋለን። ሪስፔክቲንግ ዘ ዲግኒቲ ኤግዛማይን ስናደርግ ምንጊዜም ፕራይቬሲ መጠበቅ አለብን ነው። ፕራይቬሲ መጠበቅ አለብን። ሌላኛው እነዚህ ላይክ ኢንስፔክሽን፣ ፓልፔሽን፣ ፐርከሽን፣ ኦስኩልቴሽን በሚሉ ፈንታ እነዚህ በሚሉ ፈንታ በመስኩሎስኬለታል ደግሞ ምን ይኖራል? ሉክ፣ ፊል፣ ሙቭ፣ ሜዠር እና ኮምፔር የሚሉት ነገሮች ይኖራሉ ማለት ነው። እነዚህ ነገሮች ይኖራሉ። ኤግዛሚኔሽን ኦፍ መስኩሎስኬለታል ሲስተም ሹድ ቢጊን ባይ ኦብዘርቪንግ ጀነራል ስታተስ ኦፍ ፔሸንት። የሚጀምረው ከምንድን ነው? ጀነራሊ ፔሸንቱ ሲገባ ጀነራል አፒራንሱን በማየት ማለት ላይ አሁን እዚህ ጋር ፒክቸሩ ላይ የምታዩት እግሯን ወደ ታች ኤክስቴንድ አድርጋለች ማለት ነው። ወደ ታች ኤክስቴንድ አድርጋለች። ምን አለ? የሆነ ዲፎርሚቲ እንዳለ አሁን እንጠረጥራለን። ማን አብኖርማል ስታንዲንግ ጌት ዱቱ አፓረንት ሾርትኒንግ ኦፍ። አሁን ቀኝ እግሯ አፓረንት ሌንግዙን ስናየው አጥሯል ማለት ነው። ያ አፓረንት ማለት ከየት ነው የምንጀምረው? ከአምብላይከሱ ነው የሚጀምረው። በት እንትኑ ግን ይሄ ትሩ ሌንግዙ ግን ኖርማል ነው የሚሆን። ለምሳሌ የፊውመሩን ብንለካ ከሁለት ፕሮሚናንት ተነስተን ከሁለት ፕሮሚናንት ኤ ማለት የቦኑ የአንድ ቦን አሁን ለምሳሌ ሁለት ፕሮሚናንት ፖይንት ይኖረዋል። ያን ለንክተን የምናገኘው ትሩ ሌንግዝ አይደል የምንለው። ሶ አሁን ለምሳሌ የቲቢያል ቦን ብንለካ ለምሳሌ ከቲቢያል ቱበሮሲቲ እስከ ሚዲያል ማሊለስ ነው የምንለካው። ሶ ያ ትሩ ሌንግዝ ነው የምንለው። ወይራስ አፓረንት የምንለው ግን ላይ ከአምብላይከሱ ተነስቶ ስለሆነ የሚለካው ከአምብላይከሱ ተነስቶ ስለሆነ ያጥራል ማለት ነው። እዚህ ጋር አሁን ለምሳሌ አፓረንት ሌንግዟ አጥሯል ማለት ነው የቀኝ እግሯ። እሺ ኦን ጀነራል ኦብዘርቬሽን ጀነራሊ ኦብዘርቭ ስናደርግ ሉክ ፎር ኦብቪየስ ዲፎርሚቲ፣ ኤኒ ዲፎርሚቲ ካለ እንመለከታለን። ስኪኑን ማየት እናያለን። ኢንክሉዲንግ ቴክስቸር፣ ስካር ካለ፣ ፒግመንቴሽን ካለ፣ ኤኒ ዲስከለሬሽን ካለ፣ ሰውየው ሲገባ ጌት ፓተርኑ ልናይ እንችላለን። ሙቭመንት ኤክስትሪሚቲው እንዴት ነው ሙቭ የሚያደርገው የሚለውን ልናይ እንችላለን። ወይን ኤግዛማይኒንግ ዘ ሊምፕ ኤንድ ጆይንት ኮምፓሪዝን ቱ ዘ ምን ጊዜም አሁን ኤግዛማይን ስናደርግ ከኮንትራላተራሉ ጋር ምን እያደረግን ነው? እያወዳደርን እያነጻጸርን ነው መሆን ያለበት። ምን ጊዜም ይሄ ሊረሳ የማይችል ፖይንት ነው ማለት ነው። በጣም ወሳኝ የሆነ ፖይንት ነው ማለት ነው። ሶ ለዛሬ ፓርት 1 መስኩሎስኬለታል ሲስተም እንዴት ሂስትሪ እንወስዳለን፣ ፊዚካሊ እንዴት ኤግዛማይን እናደርጋለን የሚለውን ፓርት 1 ሰርቻለሁኝ። ፓርት 2 ደግሞ እቀጥላለሁኝ በቀሪዎቹ ጊዜ ማለት ነው። ሶ ፓርት 2 እንድሰራላችሁ ከፈለጋችሁ ይህን ቪዲዮ ሼር ለሌላ ሰው ኮፒ ሊንክ እያደረጋችሁ ሪፖስት አድርጉልኝ። እንዲሁም ደግሞ ኮሜንት ላይ ፓርት 2 ብላችሁ ጻፉና ፓርት 2 ሰራላችኋለሁ ማለት ነው። እዚህ ጋር ጥያቄም ካላችሁ ኮሜንት ላይ ማስፈር ትችላላችሁ። ባጭሩ ለመግለጽ ሞክሬያለሁ። መስኩሎስኬለታልን እንዴት ኤግዛማይን ሂስትሪ መውሰድ አለብን፣ ኤግዛማይን ማድረግ አለብን። ያው ሙሉን ባልጨርሰውም ፓርት 1 ማለት ነው። ፓርት 2 ደግሞ በሌላ ጊዜ እሰራለሁ። ለዛሬ ለነበረን ቆይታ አመሰግናለሁ። ደህና ቆዩ።